ዛሬ ስለ ሬሽዮ ኤንድ ኢንዴክስ ድራውት የሚለው ነገር እናያለን። አንድን ቦታ ድራውት ተከሰተ ለማለት ወይም ደግሞ ድራውት ኳንቲፋይ ለማድረግ የምናስቀምጥባቸው የተለያዩ ሬሽዮ ኤንድ ኢንዴክስ ድራውት የምንላቸው አሉ። እነሱን ዛሬ የምናያቸው ይሆናል ማለት ነው። ዜር አር ሰቨራል ኢንዴክስስ ዛት አር ኮመንሊ ዩዝድ ቱ ኳንቲፋይ ድራውት። አንድ ነገር ኳንቲፋይ ድራውትን ኳንቲፋይ ያደረገ ስንል የምንጠቀምባቸው ዌዎች ወይም ደግሞ የተለያዩ መንገዶች አሉ ማለት ነው። ከነዚህ መካከል የመጀመሪያው ፓልመርስ ድራውት ሴቨሪቲ ኢንዴክስ የምንለው ይሄ የመጀመሪያው ነው ማለት ነው። ይሄኛው መቼ ነው ዴቨሎፕድ የተደረገው? It's developed in the United States in 1965። ይሄኛው ዴቨሎፕድ የተደረገው በዩናይትድ ስቴትስ ነው። መቼ ነው ማለት ነው? 1965 ወይም ደግሞ በ1965 ነው ማለት ነው። It considers precipitation። ይሄኛው ፓልመር ድራውት ሴቨሪቲ ኢንዴክስ የሚባለው ሞር ኮንሲደር የሚያደርገው ወይም ደግሞ ሞር ፎከስ የሚያደርገው ምን ነው ማለት ነው? የፕሪሲፒቴሽን ዳታ፣ የቴምፕሬቸር ዳታ እና የሶይል ሞይስቸር ዳታን በመጠቀም አንድን ቦታ ሜጀር ካደረገ በኋላ ይሄን ቦታ የድራውት ኳንቲፋይ ማድረግ ይችላል ወይም ደግሞ ኳንቲፋይ ማድረግ አይችልም፣ ወይም ደግሞ ድራውት ልንለው አንችልም፣ ድራውት የሚባል ደረጃ አልደረሰም የሚለው ነገር ሞር የሚያስቀምጥልን ነው ማለት ነው። የዚህኛው ውጤት ሬንጁ ከ-6 እስከ 6 ወይም ደግሞ ፖዚቲቭ 6 አካባቢ ድረስ ሬንጁ በዚህ መካከል ነው ያለው ማለት ነው። 12 ያክል ሬንጅ አለው ማለት ነው። ዊዝ ኔጌቲቭ ቫልዩ ኢንዲኬት ድራውት። አብዛኛው ኔጌቲቭ ቫልዩ የሚመጣ ከሆነ ያንን እንትን ሰርተን ካልኩሌት አድርገን የሚመጣው ቫልዩ ኔጌቲቭ ከሆነ ምንድነው ኢንዲኬት የሚያደርግልን ማለት ነው? ድራውትን ኢንዲኬት ያደርግልናል ማለት ነው። ይሄኛው ኢንዴክስ የራሱ የሆነ ስትሬንግዞችና ሊሚቴሽኖች አሉት። ስትሬንግዙ ምንድነው? አንደኛ ኮምፕሬሄንሲቭ ነው፣ በሰፊው ነው። ሶስቱን ነገር ነው። ፕሪሲፒቴሽን ዳታ አለ፣ ቴምፕሬቸር ዳታ አለ፣ ሶይል ሞይስቸር ዳታ አለ። በጣም ሰፊ ነው ማለት ነው። ኮምፕሬሄንሲቭ ነው እና ደግሞ ሂስቶሪካል ፐርስፔክቲቭን ያካትታል እና ደግሞ ቤዝ ፎር ሎንግ ተርም ድራውት ኤንድ ሆሞጂኒየስ ኤሪያ። በአንድ ሆሞጂኒየስ በሆነ ወይም በተመሳሳይ አካባቢ ላይ ሎንግ ተርም የሆነ የድራውት ዳታን ወይም ደግሞ የድራውት ለመግለጽ ወይም ድራውት ዳታን ለማስቀመጥ በጣም ቤስት የሆነ ሜተድ ነው ማለት ነው። ሊሚቴሽኑ ምንድነው? ስሎ ሪስፖንሱ በጣም ስሎ ነው። ቀስ ብሎ ነው ያንን ነገር ሪስፖንስ የሚያደርገን መልስ የሚሰጠን ጥናቱ ወይም ደግሞ ያንን ነገር ተሰርቶ እስከሚመጣ ወይም ደግሞ መልስ የሚሰጠን ጊዜ በጣም ስሎ አድርጎ ነው ማለት ነው። ሶ ኤክስክሉድ ስኖፓክ። የስኖፓክ ያለባቸው አካባቢዎች ኤክስክሉድ ያደረጋ ሪኳየር ስፔሲፊክ ክላይሜት ዳታ። ብዙ ጊዜ ስፔሲፊክ የሆነ ክላይሜት ዳታ መጠቀሙ እነዚህ በአጠቃላይ የሞር የሊሚቴሽኑ ነው ማለት ነው። ሁለተኛው ክሮፕ ሞይስቸር ኢንዴክስ የምንለው ነው። ይሄኛው ደግሞ ኢት ኢዝ ሲምፕለር ኢንዴክስ ዴቨሎፕድ ባይ ፓልመር። ከፓልመር በመነሳት ሲምፕለክስ የሆነ ሲምፕል ተደርጎ የተሰራ ይሄ ኢንዴክስ ነው ማለት ነው። ክሮፕ ሞይስቸር ኢንዴክስ የምንለው ዛትስ ሪስፖንድ ሞር ራፒድሊ ዛን ፓልመር ድራውት ሴቨሪቲ ኢንዴክስ። ከፓልመር ድራውት ሴቨሪቲ ኢንዴክስ የበለጠ መልሱ ወይም ደግሞ አንድ ነገር ከተሰራ በኋላ የሚሰጠን መልሱ በጣም ራፒድ ነው ማለት ነው። ከፓልመር ድራውት ሴቨሪቲ ኢንዴክስ የበለጠ ራፒድ ነው። ኢት ኢዝ ሲምፕሊ ዋተር ባላንስ ኢንዴክስ። ይሄ ሲምፕሊ ምን በመባል ይታወቃል ማለት ነው? ዋተር ባላንስ ኢንዴክስ በመባል ይታወቃል ማለት ነው። ኢት ኢዝ ኢፌክቲቭ ፎር ካልኩሌቲንግ ሾርት ተርም አብኖርማል ድራይነስ ኦር ዊትነስ አፌክቲንግ አግሪካልቸር። ይሄ ሾርት ተርም የሆነ ወይም ደግሞ ለአጭር ጊዜ ላይ ያለው ወይም ደግሞ ለአጭር ጊዜ የሚቆይ ድራይነስ እና ዊትነስ አግሪካልቸርን አፌክት ሊሆኑ የሚችሉ ነገሮች ላይ ሞር ኢፌክቲቭ ነው ማለት ነው። ይሄ ክሮፕ ሞይስቸር ኢንዴክስ የምንለው ማለት ነው። የራሱ የሆነ ስትሬንግዞች አሉት። የራሱ የሆነ የስትሬንግዙ ምንድነው ማለት ሪፍሌክት ሶይል ኮንዲሽን ፎር አግሪካልቸር ኩዊክሊ። ያንን ሶይል ለአግሪካልቸር በቂ ነው ወይም ደግሞ በቂ የሆነ ሞይስቸር አለው የሚለው ነገር ራፒድ የሆነ ምን ይሰጠናል ማለት ሪፍሌክሽን ይሰጠናል ወይም ደግሞ መልስ ሪስፖንስ ይሰጣል ማለት ነው። ኪክሊ ነው ያን ነገር ጥናቱ ለኛ የሚያሳውቀን። ያ የመጀመሪያው ስትሬንግዝ ነው ማለት ነው። ግን ሊሚቴሽኑ ምንድነው? ኦንሊ ፎር ግሮዊንግ ሲዝን። ይሄኛው ጥናቱ የሚደረገው ግሮዊንግ ሲዝን በሆኑ ጊዜዎች ብቻ ነው።
ኖት ፎር ሎንግ ተርም ድራውት ሞኒተሪንግ። ሎንግ ተርም ሳይሆን የሆነ ግሮዊንግ ሲዝን ወይም ደግሞ የሆነ ነገር ከልቲቬት የምናደርግበት ጊዜን ብቻ ነው ሞር ያንን ነገር ኮንሰርን የሚያደርገው ማለት ነው። በዛ ምክንያት ይሄ ዋነኛ ሊሚቴሽኑ ነው ማለት ነው። ሌላኛው ሶስተኛው ኢንዴክስ ሳተላይት ቬጂቴቲቭ ሄልዝ ኢንዴክስ እንለዋለን። ይሄኛው ቬጂቴሽንን ተጠቅመን የነሱ ክሎሮፊልን ተጠቅመን አንድን ቦታ ድራውት ኳንቲፋይ ያደርጋል አያደርግም የሚለው ነገር ለመግለጽ ወይም ደግሞ ያንን ነገር ለማስቀመጥ የምንጠቀምበት ኢንዴክስ ነው ማለት ነው። This index uses satellite data to assess vegetation health and temperature. ይሄ በሳተላይት ይሄን ዳታ አሰስ የምናደርገው ከሳተላይት ነው ማለት ነው። የምኖችን በመጠቀም የቬጂቴሽን ሄልዝ እና ቴምፕሬቸሩን በመጠቀም የምናስቀምጠው ኢንዴክስ ነው ማለት ነው። ሳተላይት ቬጂቴሽን ሄልዝ ኢንዴክስ ኮምባይን ክሎሮፊል ኤንድ ሞይስቸር ኮንተንት ኢን ዘ ቬጂቴሽን በቬጂቴሽኑ ላይ ያለው የክሎሮፊል የሞይስቸር ኮንተንቱ የሁለቶችን ኮምባይን አድርጎ ነው ማለት ነው ያንን ነገር የሚያስቀምጠው ማለት ዊዝ ሰርፌስ ተርማል ቼንጅ ቱ አክሰስ ቱ ቬጂቴሽን ሄልዝ። በተጨማሪ ደግሞ ተርማል ቼንጁን እነሱን አክሰስ አድርጎ ዳታ ይሰጠናል ማለት ነው። ያንን ዳታ ሬንጁ ከ0 እስከ 100 ነው ማለት ነው። ኢንዲኬቲንግ ቬጂቴሽን ኮንዲሽን ፍሮም 0 ፑር ኤንድ 100 ኢዝ ኤክሰለንት። ያንን እንትን ሰርተን ቬጂቴሽኑ 100 ከሆነ ኤክሰለንት ነው፣ ምንም አይነት የድራውት እንትን የለም። 0 ከሆነ ደግሞ ፑር ነው ወይም ደግሞ ዝቅተኛ የሆነ የሞይስቸር መጠን መኖሩን ያሳያል ማለት ነው። ስትሬንግስ ኢዝ ቤኔፊሻል ፎር ኢርሊ ድራውት ዲቴክሽን ኢን አግሪካልቸራል ኤሪያ። ለአግሪካልቸራል ኤሪያ ግን ድራውቱ ከመከሰቱ በፊት ሳይሆን ከተከሰተ በኋላ መጀመሪያ አካባቢ ቶሎ ድራውት ይከሰታል ተብሎ ዲቴክት ማድረግ ይቻላል ወይም ደግሞ ገና ማወቅ ይቻላል ማለት ነው። ይሄ ስትሬንግዝ ነው ማለት ነው። ሊሚቴሽን ኢትስ ኦንሊ አፕሊኬብል ዱሪንግ ግሮዊንግ ሲዝን። እንደ ክሮፕ ሞይስቸር እንትንም ይሄኛው ሞር አፕሊኬብል የሚሆነው ስራ ላይ የሚውለው ሞር የትኛው ግሮዊንግ ሲዝን ላይ ነው ማለት ነው። ግዴታ እጽዋቶች የራሳቸውን ቅጠል ሊኖራቸው ይችላል። ቅጠላቸው በረገፈበት ጊዜ ሳይሆን ሙሉ ግሮዊንግ ሲዝን በሆነ ጊዜ ላይ ነው ይሄን ነገር መስራት የምንችለው ማለት ነው። ሌላኛው ፐርሰንታይል ኦፍ ኖርማል ፕሪሲፒቴሽን። ይሄኛው ደግሞ ምንድነው? ዘ ፒኤንፒ ካልኩሌት ዘ ሬሽዮ ኦፍ አክቹዋል ፕሪሲፒቴሽን ቱ ዘ ኖርማል ፕሪሲፒቴሽን ኤክስፕሬስድ አስ ኤ ፐርሰንቴጅ ያለው ከዚህ በፊት ኖርማል ፕሪሲፒቴሽን እና አክቹዋል የሁለቶቹ ሬሽዮ። አክቹዋል ስንል አሁን ላይ እየሆነ ያለው ወይም ደግሞ እየዘነበ ያለው የዝናብ መጠንና ኖርማል የሆነ ወይም ኤክስፔክቴሽን ከሆነው የዝናብ መጠን የሁለቶቹ ሬሽዮ በፐርሰንቴጅ ያስቀምጣል ማለት ነው። የዚህኛው ስትሬንግዙ ደግሞ ኢዚ ቱ ካልኩሌት ኤንድ አንደርስቱድ ባይ ፐብሊክ። ማንኛውም ሰው ለመረዳትና ካልኩሌት ለማድረግ በጣም ቀላል የሆነ ነገር ነው ማለት ነው። ይሄ ማለት አክቹዋል እየዘነበ ያለው ከዚህ በፊት ከነበረው ኖርማል እንትኑ ሬሽዮ ማውጣት በጣም ቀላል ነው ማለት ነው። ሌላኛው ሊሚቴሽኑ does not take into account non-normal distribution of precipitation. It does not take ይሄ ቴክ አያደርግም። ይሄ ነን ኖርማል የሆነውን የዲስትሪቢዩሽን ፕሪሲፒቴሽንን ሁሌ ተመሳሳይ አድርጎ ነው የሚወስደው ማለት ነው። ይሄ ሊሚቴሽኑ ነው ማለት ነው። የመጨረሻው ምንድነው? ስታንዳርዳይዝድ ፕሪሲፒቴሽን ኢንዴክስ የሚለው ነው ማለት ነው። ኤስፒአይ ዩዝስ ሎንግ ተርም ፕሪሲፒቴሽን ዳታ ቱ ካልኩሌት ዘ ፕሮባቢሊቲ ኦፍ ድራውት። ይሄ ሎንግ ተርም የሆነ ካልኩሌት ነው የሚያደርገው። ሎንግ ተርም ፕሪሲፒቴሽን ዳታ ነው ካልኩሌት የሚያደርገው አንድን ቦታ ድራውት ነው ድራውት አይደለም ለማለት። እሱ ሬንጁ ከማይነስ 2 አፕቱ እስከ 2 አካባቢ ላይ እንትን ይላል ማለት ነው። ያው ቀደም እንዳልኳችሁ ኔጌቲቭ ሲሆን ኢንዲኬት የሚያደርግልን ምንድነው ማለት ነው? ድራውትን ኢንዲኬት ያደርግልናል። የዚህኛው ዋንኛው ስትሬንግዙ ምንድነው ማለት ኢት ፕሮቫይድ አን ኤርሊ ዋርኒንግ ቱ ድራውት ኤንድ ካፕቸር ዲፈረንት ድራውት ዱሬሽን። ድራውቱ ምን ያክል ይቆያል የሚለው ነገር እና ደግሞ ቅድም እንዳልኳችሁ ኢርሊ ዋርኒንግ ገና ከመጀመሪያ ድራውት እንደሚከሰት ማሳወቅ ይችላል ማወቅ ይችላል ማለት ነው። ሊሚቴሽኑ ምንድነው? ኦንሊ ዩዝ ፕሪሲፒቴሽን ቴምፕሬቸር ሶይል ሞይስቸር ያሉ ነገራቶችን ኤክስክሉድ አድርጎ የሚጠቀመው ምንድን ብቻ ነው ማለት ነው? ፕሪሲፒቴሽን ብቻ ነው ማለት ነው። ያ የሱ ያለው ሊሚቴሽኑ ነው ማለት ነው። ሌላኛው አዲስ ቶፒክ ኮዝ ኦፍ ድራውት የሚለው ነው። ድራውት ኢን አፍሪካ ሪዛልትስ ፍሮም ዘ ኮምባይኔሽን ኦፍ ናቹራል ዌዘር ፓተርን ኤንድ ሂውማን አክቲቪቲ። በሁለቶቹ በናቹራል ዌዘር ፓተርን እና በሂውማን አክቲቪቲ ምክንያት ነው የሚከሰቱት። ናቹራል ኮዝ የምላቸው እነ ላኒኖ እና ላኒና የምላቸው እነዚህ ናቹራል ኮዞች ናቸው። በተጨማሪ እነ ኦሽን ዋርሚንግ፣ ሽፍቲንግ ኢንተርኮንቲኔንታል ኢንተርትሮፒካል ኮንቨርጀንሲ ዞን የምላቸው እነዚህ ናቹራል ኮዞች ናቸው ማለት ነው።
ኤልኒኖ እና ላኒና የምንለው ነገር ምንድነው? ኢን አፍሪካ ድራውት ኦከርስ ሞስት ፍሪኩዌንትሊ ዱሪንግ ዘ ዋርም ኤልኒኖ ፔሪድ። አብዛኛው የአፍሪካ እንትን ፍሪኩዌንትሊ ድራውት የሚከሰተው ዋርም ኤልኒኖ፣ ይሄ በጣም ደረቅ የሆነ ነፋስ እንትን ማለት ነው። ዋርም ኤልኒኖ ማለት በዛ የሚከሰተው ከፍተኛ ድራውት እንዲከሰት ከሚያደርጉ ነገራቶች መካከል የመጀመሪያው ነው ማለት ነው። ኢን ሳውዘርን ኤንድ ኢስተርን አፍሪካ ሪጅን ድራውት ሃቭ ኦከር ዱሪንግ ኮልድ ላኒና ታይምስ። ኢስተርን አፍሪካና ሳውዘርን አካባቢ ደግሞ ድራውት የሚከሰተው ኮልድ ላኒና። አብዛኛው ቦታ ላይ ቴምፕሬት የሆነ ክላይሜት ሲያገኙ ይሄ ኢስተርን ሳውዘርን አካባቢ ደግሞ በኮልድ ላኒና ጊዜ ደረቅ የሆነ የአየር ሁኔታን ያሳልፋሉ ማለት ነው። ወይም ደግሞ የዝናብ መጠን በጣም ዝቅተኛ ይሆናል ማለት ነው። In some case of powerful La Nina event have been main cause of the drought in Horn of Africa 2008 out to 2011 ፓወርፉል የሆነ ላኒና ከ2010 እስከ 2011 አካባቢ ተከስቶ ነበር። ይሄ ፓወርፉል የሆነ ላኒና በአፍሪካ ከፍተኛ የሆርን ኦፍ አፍሪካ ድርቅ እንዲመጣ ካደረጉ ነገራቶች መካከል ዋነኛው ነው ማለት ነው። ሶ ኢሊኖ ኦፍን ሊድስ ቱ ኢንክሪዝ ሬንፎል ኢን ዘ ኢስት አፍሪካ። ኢሊኖ የሚለው ነገር በኢስት አፍሪካ ላይ ከፍተኛ የሆነ የዝናብ መጠን እንዲኖር ያደርጋል። ፓርቲኩላርሊ ኢን ዘ ሆርን ኦፍ አፍሪካ ሪጅንስ። ላኒና ኢዝ ሊድስ ቱ ሪዲዩስ ሬንፎል ኢን ኢስት አፍሪካ። ላኒና የሚለው ነገር በኢስት አፍሪካ ሬንፎልን ዝቅተኛ እንዲሆን የሚያደርግ ነው ማለት ነው። ፓርቲኩላርሊ ኢን ዘ ሆርን ኦፍ አፍሪካ ዚስ ካን ሪዛልት ድራውት ኤንድ ዋተር ስካርሲቲ ኢን አግሪካልቸራል ቻሌንጅ። ይሄን ነገር ዋተር ስካርሲቲ እንዲመጣ ድራውት እንዲመጣና ደግሞ አግሪካልቸራል ቻሌንጅ እንዲከሰት ያደርጋል ማለት ነው። ሌላኛው በናቹራል ምክንያት የሚመጣው ድራውት ምንድነው? በምን ምክንያት ነው ማለት ነው? ኦሽን ዋርሚንግ። ኦሽን ዋርም ሲያደርጉ የሚያመጡት የንፋስ እንትን አብሮ ዋርም ይሆናል ማለት ነው። ዋርሚንግ ሶሽ ፓርቲኩላርሊ አትላንቲክ ኤንድ ኢንዲያን ኦሽን ካን ኮንትሪቢዩት ድራውት ኢን ዘ ሳህል ሪጅን። ይሄን አካባቢ በሳህል ሪጅን ላይ ከፍተኛ የሆነ ኢፌክት አለው ማለት ነው። ሌላኛው ሺፍቲንግ ኢንተርትሮፒካል ኮንቨርጀንስ ዞን። ኢንተርትሮፒካል ኮንቨርጀንስ ዞን ሺፍት ሲያደርግ ወደ ሳውዝና ወደ ሳውዝ ወርድ ሺፍት በሚያደርግበት ጊዜ አብዛኛው የአፍሪካ ወይም ደግሞ አብዛኛው ቦታ ሬዲዩስ ሬንፎል ሬዲዩስ እንዲሆን ያደርጋል ማለት ነው። ሶ ሂውማን ኤንድ አንትሮፖጂክ ኮዝ። ሂውማን እና አንትሮፖጂኒክ ደግሞ ኮዞች አሉ። የመጀመሪያው ላንድ ዩዝ ቼንጅ ነው ማለት ነው። ይሄማ ዲፎሬስቴሽን ኤንድ ቼንጅ ኢን ዘ ላንድ ማኔጅመንት ካን ወርሰን ድራውት ባይ ሪዲዩሲንግ ሶይል ሞይስቸር ኤንድ ሪቴንሽን። የሶይል ሞይስቸር እና ሪቴንሽን በከፍተኛ ሁኔታ እንዲቀንስ ከሚያደርጉ ነገራቶች መካከል አንደኛው ዲፎሬስቴሽን እና ያለን የላንድ ማኔጅመንታችን ማነስ። ይሄ ሌላኛው ሶይልን ሞይስቸር እንዲያጣ ከሚያደርጉ ነገራቶች መካከል ዋነኛው ነው ማለት ነው። ሶ ሌላኛው ግሪን ሃውስ ጋዝ ኢሚሽን ነው። ይሄም ማለት የሚለቀቁ የግሪን ሃውስ ጋዝ እንትኖች ሌላኛው በከፍተኛ ሁኔታ ድራውትን እንዲከሰት ከሚያደርጉ ነገራቶች መካከል አንዱ ነው ማለት ነው። ሂውማን አክቲቪቲ ዛት ሪሊዝ ግሪን ሃውስ ጋዝ ኮንትሪቢዩት ቱ ኦሽን ዋርሚንግ ፖቴንሻሊ ኢንቴንሲፋይ ድራውት። ይሄን ነገር ድራውት እንዲከሰት ያደርጋል ማለት ነው። ሶ ሌላኛው ኢምፓክትስ ኦፍ ድራውት የሚለው ነው። ድራውት ሃቭ ሲግኒፊካንት ኢኮኖሚክ ኤንድ ሶሻል ኢምፓክት። ሲግኒፊካንት የሆነ ኢኮኖሚክ ሶሻል ኢምፓክቶች አሉት። አፌክቲንግ ላርጅ ነምበር ኦፍ ፒፕል ዛን ዘ አዘር ናቹራል ዲዛስተር። ከሌሎች ዲዛስተር በበለጠ መልኩ ይሄኛው ድራውት ከፍተኛ የሆነ ናቹራል ዲዛስተሮችን ያስከትላል ማለት ነው በሰው ልጅ ላይ። ዚስ ኢዝ ቢኮዝ ኦፍ ዜ ከቨር ላርጅ ኤሪያ ኤክስቴንድድ ፔሪድስ መንዝ ኦር ይርስ። ከአንድ መንዝ ወይ እንትን በቆየን ቁጥር ብዙ የሆነ ላርጅ ኤሪያ ከቨር እያደረገ ኤክስቴንድድ እያደረገ እየሰፋ ብዙ ሰው ላይ ጉዳት እያደረሰ ያለ ነው ማለት ነው። The severity of drought impact depend on several factors including economic structure. የሴቨሪቲ ክብደቱና ቅለቱ በእነዚህ ነገራቶች ዲፔንድ የሆነ ነው ማለት ነው። የመጀመሪያው ኢኮኖሚክ ስትራክቸር ነው። developed economy with smaller agricultural sector are less affected than developing economy reliant rain-fed agriculture. እነዚህ ዴቨሎፕድ የሆኑ ኢኮኖሚ ያላቸው ሰዎች ስሞል አግሪካልቸራል ሴክተር ያላቸው ሰዎች ባነሰ መልኩ አፌክት ይደረጋሉ በድራውት ማለት ነው። እነዚህ ከዴቨሎፒንግ አንጻር ወይም ደግሞ ሬን-ፌድ አግሪካልቸር ከሚያቀርቡት ሬን-ፌድ አግሪካልቸር ካላቸው ወይም ደግሞ በዝናብ ጥገኛ ሆነው ከሚያለሙ ሰዎች የበለጠ በትንሹ ተጠቂ ናቸው እነዚህ ዴቨሎፕድ የሆኑ ሀገራቶች ማለት ነው። ሁለተኛው ዋተር አቬይላቢሊቲ ነው። ሪላያብል ዋተር ሪሶርስስ ላይክ አኩዊፈር ካን በፈር ዛን ኢምፓክት ኮምፔርድ ቱ ኦሪጂን ስሎውሊ ዲፔንድ ኦን ሬንፎል። ይሄ ሪላያብል የሆነ ዋተር ሶርስ ያላቸውና እና ደግሞ ዝም ብሎ ሁሌ በሬንፎል ብቻ ዲፔንድ የሆኑ ሀገራቶች የመጠቃት እንትናቸው እኩል አይደለም። የውሃ እንትን ብዙ ሶርስ ያላቸው አካባቢዎች ብዙም ለድራውት አፌክት አይደረጉም ማለት ነው።
ሌላኛው ኢኮኖሚክ ኢምፓክቶች አሉት። ሪዲዩስ ኢንከም ፎር ፋርመር ኤንድ አግሪካልቸራል ወርከር ለአግሪካልቸራል ወርከር እና ላሉ እነዚህ ለፋርመሮች ኢንከማቸው ላይ ሪዲዩስ እንዲሆን ያደርጋል። እና ደግሞ ዲክሪንግ ስፔንዲንግ ኦን አግሪካልቸር ኢንፑት ኤንድ ሎካል ቢዝነስ በሎካል ቢዝነስ እና በአግሪካልቸራል እንትን ላይ የምናወጣው ኢንፑታችን ዲክሪዝ እንዲሆን ወይም ደግሞ በሎካል ቢዝነስ ያለን ኢንፑት ወይም ደግሞ የምንጠቀመው የምናወጣው የገንዘብ መጠን ኢንፑቶቹ በጣም ዝቅተኛ እንዲሆን ያደርጋል። ሌላኛው ኢንክሪዝ አንኢምፕሎይመንት ዲዩ ቱ ሎወር ፕሮዳክሽን ስላለ አንኢምፕሎይመንት እንዲጨምር ያደርጋል። ሃየር ፉድ ፕራይስ ዲዩ ቱ ስካርሲቲ በስካርሲቲ ምክንያት ድራውት ካለ ይሄ ፉድ እንትኖች ፕሮዳክቲቪቲ ይቀንሳል እና ደግሞ ሃይ የሆነ ደግሞ ፉድ ፕራይስ እንዲከሰት ያደርጋል ማለት ነው። ሌላኛው ኢንቨስትመንት ኒድድ ፎር አልተርኔቲቭ ዋተር ሪሶርስ ኢንቨስትመንቶች ወደ አልተርኔቲቭ ዋተር ሪሶርሶች እንዲቀየሩ ያደርጋል ማለት ነው ይፈልጋሉ። ሶሻል ኢምፓክቶች አሉት። የመጀመሪያው ፉድ ኢንሴኩሪቲ ኤንድ ማልኑትሪሽን እንዲከሰት ያደርጋል። ይሄ የምግብ ዋስትና አለማረጋገጥ በቀን ሰው ቢያንስ አንዴ ብቻ እንዲበላ ያደርጋል እና ደግሞ የተመጣጠነ ምግብ እጥረት እንዲከሰት ያደርጋል። ይሄ ሶሻል ኢምፓክት ነው ማለት ነው የመጀመሪያው። ሌላኛው ኢንክሪዝ ኢልነስ ይሄ በበሽታ መያዝ ዲዩ ቱ ዋተር ስካርሲቲ ኤንድ ፑር ሳኒቴሽን ያለን የሳኒቴሽን ፑር ሳኒቴሽን እና በዋተር ስካርሲቲ ምክንያት ኢልነስ የምለው ነገር ህመም የሚባለው ነገር እንዲበዛ ያደርጋል። ሌላኛው ስትረስ የመጭንቀት ዲዚዝ ሞርታሊቲ ሪሌትድ ቱ ማይግሬሽን እነዚህ ሁሉ እንዲከሰቱ ያደርጋል። ዋተር ኮንፍሊክት ዲዩ ቱ ኮምፒቲሽን ፎር ሊሚትድ ሪሶርስ በሊሚትድ ያንን እንትን ሊሚትድ ይሆናል። በሊሚትድ ሪሶርስ ምክንያት ኮምፒቲሽን ይፈጠራል፣ ውድድር ይፈጠራል ያንን ነገር ለመጠቀም እና ደግሞ በዛ ምክንያት ኮንፍሊክት እንዲፈጠር ያደርጋል። ዲስራፕትድ ኤዱኬሽን ፎር ቺልድረን ኢንቮልቭድ ኢን ዋተር ኮሌክሽን ኦር ኢንከም ጄኔሬሽን ብዙ ተማሪዎች ብዙ ህጻናቶች ከትምህርት ቤት ይርቃሉ። ምክንያቱም በዛ ትምህርት ቤት የሚሄዱበት ሰዓት እነሱ ምን በማድረግ ያሳልፉታል ማለት ነው ፎር ዋተር ኮሌክሽን እና ደግሞ ኢንከም ጄኔሬት የሚያደርጉበት ነገርና ዋተር ኮሌክት እያደረጉ ያንን ሰዓት ያሳልፉታል ማለት ነው። በተጨማሪ ፋሚሊ ብሬክዳውን ይፈጠራል፣ መነጣጠል ኮሚኒቲ ዱቱ ማይግሬሽን አንዱ ማይግሬት ያደርጋል አንዱ አላደረገም እያለ የፋሚሊ ብሬክዳውን እንዲፈጠር ያደርጋል። በአጠቃላይ እነዚህ የድራውት ዋነኛ ኢምፓክቶች ናቸው ማለት ነው። ቀጣይ ስለ ፋሚን እናያለን። የዛሬው ቪዲዮአችን ይሄን ይመስላል። መልካም ሰንብቱ።